የዘመኑ ስልጣኔ ታዲያ ወንድ ልጅ እጅን ማንሳት ነው? አንተ እኮ ነው ያጠፋኸው። ቆይ በምን አወቅሽ? ወሬ እየሰማሽ ለምን ትበሳጭብኛለሽ? ልታስረዳኝም አልሞከርክም። የምትረጂ ስትሆኚ ነው ማስረዳሽ። ዳኒ ለአንተ ብዬ ነው ይሄን ሁሉ ነገር ያደረኩት። እስቲ ራስሽን ችለሽ ያደረግሽው አንድ ነገር ካለ ንገሪኝ። ሲጀመር አንቺ ብትጠይቂኝ የማመልጥ ይመስልሽ? ቲና በስተመጨረሻም ዳኒ ፍቅረኛ እንዳለውና ከኤደን ጋር በመሆን አንድ ላይ ሆነው ያው አይታቸዋለች ማለት ነው። እና ያየችውን ነገር እጅግ በጣም አላመነችም ነበር። በጣም ነበር የደነገጠችው። እኔ ላንተ በጣም ብዙ ነገር እያደረኩኝ እንዴት አንተ በውሸት ትጫወትብኛለህ? እኔ ላንተ ብዬ ስንት ነገር እያደረኩ ያገቦትን ባሌን ትቼ ከአንተ ጋር እየሆኑ ከአንተ ጋር ለመኖር ቤቱን በስሜ አድርጌ ስንት ነገር አድርጌ እንዴት አንተ በዚህ እንደዚህ ታደርጋለህ? ከዚህ በፊትም ስጠረጥርህ እኮ አይደለም ምንም ነገር አላቅም እያልክ እኮ ነገሮቹን ስደባብቅ ነበር። ግን አንተ አትረባም። ከዚህ በኋላ ከቤቱም በስሜ ካለው ነገር 5 ሳንቲም እንኳን አላቀምስም በማለት እንግዲህ እጅግ በጣም እየዛተች ማለት ነው። እንዲሁም ደግሞ ቃሊድም እንግዲህ ከዘመድ ጋር የመጣች ነች በማለት እንግዲህ ኤደንንም እያስተባበለ ብዙ ነገሮችን ለማለት ሞክሯል። ቲና ግን አሁንም አላመነችውም ማለት ነው። ይህ ነገር ሲፈጠር እንግዲህ ኤደን ምንም አይነት ነገር አላወቀችም። ምክንያቱም ቲና የዳኒ ፍቅረኛም እንደሆነች ያወቀችው ጉዳይ የለም። ምክንያቱም ኤደን የምታውቀው ነገር ስለ ቲና የዳኒ እህት እንደሆነች እንጂ ፍቅረኛ እንደሆነች በምንም ነገር አልሰማችም። ስለዚህ አሁን ላይ ግን እውነቱን የምታውቅበት ጊዜ ደርሷል። ምክንያቱም ቃሊብ እንዲሁም ከኤደን ጋር እየተገናኘ ይገኛል ማለት ነው። ያ ማለት እንግዲህ ሁለታቸው ከተገናኙ ስለሱ ያለውን ነገርና እንዲሁም ደግሞ ወደፊት አገባዋለሁ ብላ ስለምታስበው ስለ ዳኒ ያለውን ሁኔታ በግልጽ አድርጎ ራሱ ቃሊብ ይነግራታል ማለት ነው። ምክንያቱም ከዚህ በፊት እንግዲህ እንዳየነው ከሆነ ትዳር ቀላል ነገር አይደለም። ውስጡ በጣም ብዙ ፈተናዎች ሊበዙ ይችላሉ። ግን ደግሞ አንቺ ካሁኑ አስቀድመሽ ነገሮችን ማጣራት አለብሽ እና የምታደርጊው ነገር ልታጠነክሪው ይገባል። አባዬንም ማማከርሽ በጣም አሪፍ ነው። ነገሮችንም ዘወር ብለሽ ለማየት ሞክሪ በማለት እንግዲህ ሲናገር ነበረ ማለት ነው። ኤደን በወቅቱ ምንድን ነበር ያለችው? ትዳር ምንድን ነው? አታስፈራራኝ እንጂ በማለት መልሳለት ነበር። አንዳንዶች ትዳር ይፈልጋሉ፣ አንዳንዶች ደግሞ ትዳራቸውን ያፈርሳሉ በማለት እንግዲህ ስለ ቲናም ትንሽ ቀንጨፍ አድርጎ በወቅቱ ነግሯት ነበረ ማለት ነው። እና ስለ ቲና ራሱ እሷ በጣም ገርሟታል ማለት ነው። ያ ማለት ስለ ዳኒ እህት ለተባለችው ለቲና እንዴት ሳምንት ሙሉ ቤቷን ትታ ባሏን ትታ እንዴት ወጥታ ትሄዳለች? ይሄ አግባብ አይደለም በማለት እንግዲህ ለዳኒም ስትናገር ነበረ ማለት ነው። እና ኤደን አሁን ላይ እንግዲህ ዳኒን አግብታ ለመኖር አስባ አቅዳለች፣ ጨርሳለች ማለት ነው። እሱንም ደግሞ እንግዲህ ሽማግሌውን ጋር በመሄድ አንዳንድ ነገሮችን ዳኒን እንድትመክርልኝ እፈልጋለሁ በሚል እንግዲህ እሺ አስተካክለዋለሁኝ እመክረዋለሁ በማለትም ሽማግሌውን እንትን ብሏል ማለት ነው። ኤደንም እንደሚወደኝ ዳኒ በደንብ አውቃለሁ፣ ግን ደግሞ የውሳኔ ሰው አይደለም። እሱ የሚላቸውን ነገሮች እኔ አልፈልግም። ባለን ነገር ትዳራችን አብረን መስርተን ሁላችንም መስራት እንችላለን እንጂ እንደዚህ ባንዴ ብዙ ብር ዝም ብሎ እኮ ብር ከመሬት አይፈልቅም። ስለዚህ ሰርተን መለወጥ እንችላለን። እሱ ግን በብዙ ነው የሚመኘው እያለች እንግዲህ ስለ ዳኒም ስላለው ነገር ማለት ነው ስለ ሁኔታው በደንብ ተናግራለች ማለት ነው። እና ይሄን ሁሉ ነገር እንትን ስትል በነገራችን ላይ ስለ ኤደን ማለት ነው ሁሉ ነገሯን ቃሊብና እንዲሁም ደግሞ አባትየው በደንብ ነው የተረዷት። ጨዋ ልጅ እንደሆነች ምስኪን እንደሆነች በቃ ለትዳር በቃ ያላት አለማ እንዲሁም ደግሞ አስቀድማ ማንነትን ከገንዘብ ይልቅ ማንነትን እንዳስቀደመች በቃ የሰው ልጅ ሰርቶ መለወጥ ይችላል፣ ባለው ነገር ግን አብሮ መሆን ይችላል። ስለዚህ ጊዜን እንዲቃጠል በፍጹም አልፈልግም። እኔ ሴት ልጅ ነኝ። ስለዚህ ተሎ ማግባትም እፈልጋለሁ የምትለው ነገር አለ። ስለዚህ ሁለታችንም ሰርተን መለወጥ የሚባለውን ነገር ነው የምፈልገው እንጂ እሱ እንደሚለው አይደለም በማለት እንግዲህ ደጋግማ ተናግራለች ማለት ነው። ቃሊብም እጅግ በጣም እንግዲህ በስስት ነበር የሚያየት በነገራችን ላይ ማለት ነው። እና ለመቅረብ ፈልጓል። መቅረብም እንዳለበት አባቱ ደግሞ ደጋግሞ አስረግጦ ነግሮታል ማለት ነው። ስለዚህ ኤደንን ላንተ ወሰድካት ማለት በቃ ለምላሹ ነገር መልስ ሰጠህ እንደማለት ነው። ከዚህ በፊት እንግዲህ ዳኒ የአንተን ሚስት ነበረ ሲያባልጋት የነበረው እንግዲህ
እህቴ ነች ብሎ ወደዚህ ቤት እየገባ ውሽማ ሆኖ ገብቶ በአንተ አልጋ ላይ የተለያዩ ነገሮችን ሲያደርግ ነበረ። ስለዚህ አሁን ደግሞ ያንተ ምላሽ የሚሆነው ካሌብ ኤደንን ለራስ ማድረግ አለብህ። እሷ ደግሞ ደስ የምትል እርግብ ነች። ስለዚህ ከእሷ ጋር ህይወትህ በሰላም የሚቀጥል ይሆናል። ስለዚህ ማድረግ ያለብን አሁን ማድረግ አለብን የሚለውን ነገር ወስኗል ማለት ነው። ቃሊብም እንግዲህ ኤደን እንዳትጎዳ ፈልጋለሁ። ምክንያቱም እሷ በሁለታቸው መካከል ምንም የምታውቀው ነገር የለም። በቃ የሆነ ስራ እንደሚሰራና ዳኒ ከዚያም ከዳኒ ጋር አብራ ህይወቷን እንደምትቀጥል ነው የምታውቀው። ስለዚህ እኛ እንደዚህ አይነት ነገሮችን ስንሰራ እነሱ እንደሰሩብን ለእነሱ እንመልሳለን ብለን ስንሰራ ኤደን ደግሞ እዚህ ጋር በመሀል ቤት እንዳትጎዳ ፈልጋለሁ በማለት እንግዲህ ለሽማግሌው ተናግሮ ነበረ ማለት ነው። ሽማግሌውም የመለሰለት እኔ ማንንም መጉዳት እንደማልፈልግ ጠንቅቀህ ታውቀኛለህ። ስለዚህ እሷ ምንም አትሆንም፣ ልንጎዳትም ደግሞ አንችልም፣ ማንንም ጎርተንም አናቅም፣ እኛ ባጎረስነ ሁልጊዜ ተነከስነ ነው በማለት እንግዲህ ከዚህ በፊት ለዳኒና እንዲሁም ደግሞ ለቲና ያደረጉትን ነገር ያው እንዲያስታውስ እንትን ብሏል ማለት ነው። እና ቀጥታ ወደ ውሳኔ እንዲገባ ነው ያደረገው። እንግዲህ ቲና አሁን ላይ እንደፈለገች ስትጫወት ወይንም ደግሞ ስትዘል ከቆየች በኋላ ወደ ቤት ተመልሳለች። በእርግጠኝነት ቃሌብ እንዳለው ነው ማለት ነው። ምክንያቱም ይሄን ጊዜ የቆየችው የሆነ ነገር ፈልጋ ነው፣ እንዲሁም ደግሞ ፍች ለመጠየቅ እንዲያመቻት ፈልጋ ነው በማለት እንግዲህ የራሷን ጊዜ ከወሰደች በኋላ ከሳምንት በላይ እንግዲህ ወጥታ ከጓደኞቿ ጋር አብራ እንደፈለገች ከሆነች በኋላ ወደ ትዳሯ ነበር የተመለሰችው ማለት ነው። እና ቃሌብ ለምንድን ነው ያልደወለው፣ ለምንድን ነው ያልፈለገኝ በማለት እጅግ በጣም ስትበሳጭ ነበረ ማለት ነው። እና ራሷ ወዳ ፈቅዳ ነው የሄደችው። ስለዚህ ቃሌብ ለምን አልደወልልኝም፣ ለምን አልፈለገኝም በማለት እጅግ በጣም ተናዳለች። እሷም ጠብጠብ ስለፈለገች ብቻ ከተመለሰች በኋላ ቤቱ በስሜ ነው ያለው የሚል እንትን ስላላት ማለት ነው እጅግ በጣም ነበር እንትን ያለችው። ሽማግሌውንም አንጋጣ በጣም ብዙ ቃላቶችን ስትናገር ነበረ። እንደ ትልቅ ራሱ እያከበረችው አይደለም ማለት ነው። ሲቀጥል ቃሌብን ከአንተ ጋር እኔ መተኛት አልፈልግም፣ እኔ ሳሎን ለብቻዬ ነው የምተኛው በማለት እንግዲህ አንቺ ሳቴ ራሱ እኔ አስቀድሜ አስቤዋለሁ፣ ሂደሽ መተኛት ትችያለሽ በማለት እንግዲህ ቃሌብን መልሷል። እስኪ አብረን እንሆን ምናምን ነገሮቹ ይስተካከል ምናምን ያላት ነገር የለም ማለት ነው። መብትሽ ነው በማለት መብት ሰጥቷታል ማለት ነው። ሲቀጥል እንግዲህ ለሽማግሌው እኔ ልጅክን አልፈልገውም፣ አልወደውም፣ ስለዚህ ከእሱ ጋር ምንም አይነት ጊዜ ማሳለፍ አልፈልግም፣ እንግዲህ ፍቅሬ አልቆብኛል የሚል ነገር ነበረ ለሽማግሌው የሰጠች ማለት ነው። በነገራችን ላይ ከዚህ በፊት ሽማግሌውን ሽባ አድርጋ ባስቀመጠችበት ሰዓት ራሱ ሽማግሌውን ልብስ እያለበሰች አይኑን እየጨፈነች ወይንም ደግሞ እንዳያይ እያደረገች እሷ እንደፈለገች እዚው ማለት ነው ሳሎን ከዳኒ ጋር ፍቅር ሲያጫውታት ነበረ ማለት ነው። እና በጣም ብዙ ነገር አሳልፏል ሽማግሌው ማለት ነው። ታግሷቸዋል ሁለታቸውንም ማለት ነው። እና እንደዚህ መጥፎ ነገር ያደረገችው እራሷ ነች ማለት ነው። ከቃሌብ ጋር ሌላ ወንድ አመጣ እንደ ውሽማ የያዘችው እሷ ነች እንጂ ቃሌብ አይደለም። ስለዚህ ልጅን አልፈልገውም በማለት ስትናገር ልጅ ምን ነው ምን አደረገሽ አስቀየመሽ ወይ በማለት ምን ሆኖ ነው ልጄ እስኪ ንገሪኝ በማለት እኔ ልጅህ አይደለሁም ብላ በሽማግሌውን አንጋጣ ስትናገር ነበረ ማለት ነው። እና ምንም አይነት ምክር አልፈልግም፣ እንዴት እሱ አልፈልግም ይላል? ሲጀመር እኔ ነኝ የማልፈልገው እንጂ እሱ አይደለም። ይሄ እሱ ፍቅር አልቆብኛል፣ ስለዚህ አልፈልገውም፣ ከእሱ ጋር መለያየትም እፈልጋለሁ በማለት እንግዲህ በድፍረት ተናግራለች ማለት ነው። እና የሆነች ጋጦጥነቷን ነው ያሳየችው ማለት ነው። እና ሽማግሌው ምንም አልተገረመም። ሲጀመር እሷ በጣም እንትን እንደሆነች ከስር ከመሰረቱ ስለሚያውቅ ማለት ነው። ደግሞ ይሄን ቤት ራሱ በስሙ አድርገን እስኪ ከዛ በኋላ ደግሞ ምን ልታደርግ እንደሆነ ያለውን ነገር እስኪ እንየው በማለት ነው እንጂ በበፊቱን እንደዚህ ተንኮል ሲሰሩ ሁለታቸውንም ምንጥቅ አድርገው ማስወጣት ወይንም ደግሞ እንዲሁ ራሱ አንድ ላይ ማለት የጋብቻ እንትናቸውን ባከበሩ ሰዓት ማለት ነው አንድ በሆኑበት ወይንም ደግሞ ጋብቻቸውን ባጸደቁ ሰዓት አለማጽደቅ ራሱ ይችሉ ነበር። ግን የእሷን የቲናን መጨረሻ ማየት ስለፈለጉ ነው ማለት ነው ሽማግሌውም እንዲሆን የተፈለገው እና እሱን አግብታ እሷ ግን የእሱን የሆነ ነገር ለራሷ በማድረግ እንዲሁም ደግሞ ሽማግሌውን በመጉዳት በህይወት እንዳይኖር
ለማድረግ የቃሊብ የሆነ ነገር ወይንም ደግሞ የሽማግሌው የሆነ ንብረትን በሙሉ በራሷ ስም አድርጋ እንደፈለገች ሽጣና እንደፈለገች አድርጋ እሷ ከምትወደው ከምታፈቅረው ከዳኒ ጋር በመሆን ህይወቷን ለመቀጠል ነበር የፈለገችው ቲና ማለት ነው። ግን የፈለገችው አንድም ሳይሳካላት የሆነ በቃ እንትን ብላ ነው የምትቀረው። ዋና ነው የምትቀረው ማለት ነው። ተንሳፋ ነው የምትቀረው። ከምንም እና ከምንም ነገር እንኳን አትሆንም። ከሰው አትሆንም፣ ከገንዘብ አትሆንም፣ ከምንም ከፍቅረኛ ከምን ከባል ከምን ከሁሉም ባዶ ነው የምትሆነው ማለት ነው። እና ሽማግሌው በጣም ነው የታገሳት። እውነት ለመናገር በጣም ብዙ ቃላቶችን መጥፎ ቃላቶችን እየተናገረች ራሱ በጣም ታግሷታል። ብቻ እንደዚህ ተንከሲስ ከሆነ መጥፎ ከሆነ ሰው ወይንም ደግሞ በትዳር ውስጥ ናችሁ እንደዚህ ያልሆነ ነገር አንዱ ትዳሩን ለማሳደግ ሲለፋ አንዱ ደግሞ ትዳሩን ለማፍረስ ወይንም ደግሞ በላዩ ላይ እንደዚህ ሰው በመጨመር መጥፎ ነገር የሚሰሩት አሉ ማለት ነው። እና ፈጣሪ ከእንደዚህ ከመጥፎ ሰዎች ማለት ነው እንደ ቲና ካሉ መጥፎ ሰዎች እንግዲህ ፈጣሪ ይጠብቃችሁ ከማለት ውጭ ምንም ማለት አይቻልም ማለት ነው። እና ቤቱ በእኔ ስም ነው ያለው እያንዳንዳችሁን ጥረግርግ አርጌ አስወጣለሁ ብላ እንግዲህ የሞቃት ቴና እንዲሁም ትሁትን ስታዛት ነበር። እኔ ስጠራሽ ወተት ራሱ ብጥጅ ራሱ ወተቱን ትተሹ ከኔ ጋር ትመጫለሽ። እኔ የምነግርሽን እያንዳንዱ መስማት አለብሽ፣ ማድረግ አለብሽ በማለት እንግዲህ ስታስጠነቅቃት ነበረ። ትሁትም ለምንድን ነው ግን ሰከን የማትዩ ብላ መልሳላት ነበር። እንደዚህ እንድትናገሪኝ በፍጹም አልፈልግም፣ እንድትመልሽልኝም አልፈልግም እያለች እንግዲህ ቴና ያው ትሁትን ተናግራታለች ማለት ነው። ሽማግሌውም ሲስቅ ነበር፣ እንዲሁም ደግሞ ትሁትም ስስቅ ነበር። ምክንያቱም ከዚህ ቤት ምንጥቅ አድርጌ አስወጣሻለሁ፣ አዛዡንም አስወጣለሁ ብላ ነበር ማለት ነው። ያ ማለት ሽማግሌውንና እንዲሁም ቃሊድንም ማለት ነው ከዚህ ቤት ለማስወጣት ወሰናለች ማለት ነው። እና በነገራችን ላይ በጣም ስማርት የቃሊድ አባት ስማርት ባይሆኑ ማለት ነው ጎበዝና ጠንካራ ባይሆኑ ይሄኔ ቤታቸውን ምን አድርገው ነበር? በጣም ነበር የምትጫወትባቸው ማለት ነው። ግን ደግሞ የቃሊብ አባት እጅግ በጣም ጀግናና ጎበዝ ናቸው፣ ስማርት ናቸው ማለት ነው። እና በሄደችበት ልክ እየሄዱ ነው ያሉት። አንዳንዴ በቃ እንደዚህ መክፈል ያለበትን ሰው መክፈል አለበት። በቃ ለዚያ ሰው ክፉ ነገር አድርጋችሁ ያ ሰው ደግሞ ማየት አለበት። ታውቃላችሁ ክፉ ነገር ራሱ ባይደርስበት ማየት አለበት፣ ህመሙን መታመም አለበት ብዬ አስባለሁ፣ እንደኔ ማለት ነው። በቃ ሳይጎዳው ምን ሳይለው ግን ደግሞ ያን ነገር ማሰብ አለበት፣ በተቃራኒው ማለት ነው። ብቻ በጣም ነው እንትን የሚለው። ሁላችንም ያው ቀጣይ ፓርትን በጉጉት እንጠብቃለን። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።